ቅዳሜ ሰዓታችን እንደቀጠለ ይገኛል በአፋላጊ ፕሮግራማችን ላይ ያለነው የመጀመሪያ እንግዳችን እናታችን ናቸው እርሳቸው ደግሞ ልጃቸው ሊፈልጉ ነው የመጡት እንኳን ደህና መጡ ማማ እንኳን ቆያችሁ እንደምን ነው እግዚአብሔር ይመስገን ልጆትን ለመፈለግ ነው አይደል የመጡት አዎ የእርሶ ስም ማን ይባላል መጀመሪያ እንተዋወቅ ብለን ነው ቡካሪስ መንግስቱ ይባላል ማን ይባላል የልጆ ስም ወንደሰን ፍቅሬ መቼ ነው የጠፋው በ2004 ነው የጠፋው 2004 እስኪ ታሪኩን ሙሉን ይንገሩን እስኪ መጀመሪያ እንደተመረቀ መተሃራ ነበር ስኳር ፋብሪካ የሚሰራው ከዚያ መጥቶ ደግሞ ላይን ኢንሹራንስ ይሰራ ነበር ከዚያ ደግሞ አግሮ ኢንዱስትሪ ይሰራ ነበር አዋሽ አግሮ ኢንዱስትሪ ከዚያ በኋላ መጥቶ እንደገና ደግሞ መደን ድርጅት ሐዋሳ ይሰራ ነበር ለ4 አመት ያህል ከዚያ እንደህመም ሆኖ በቃ መጣ እኔ ጋር እርሶ የት ነው የሚኖሩት እኔ 4 ኪሎ ነው የምኖረው እዚሁ አዲስ አበባ እሺ አሁን ያው በስራ ዛውረውት ከነስራው መጣ አዲስ አበባ እሺ መጣ ያው እየኖረን ነበር ከኔ ጋራ አንድ ቤት ያው ለሱ ይዞ ይኖርም ያው እኔም ባንድ ቤት እሱ ለብቻው ባንድ ቤት እንኖራለን ሌሎች ልጆች የለዎትም የሱ ታናሽ አለኝ እሺ አሁን ስንኖር በቃ አንግባባም ከኛ ጋር አይግባባም ምንም ነገር አያደርግም ብቻ በሩን ዘግቶ ስራ ይሄዳል መጥቶ ቤቱ ይቀመጣል ምግብ ምናምንም ስንሰጠው ይተውና አውጥቶ ቁጭ አድርገዋል ውጭ እንኳን የሚቀበላል እንደዚህ እያልን ኖር ነው በመጨረሻ አሁን አባትየውና እኔ በቃ ተስማማንምና ተካሰስን ከሰሰኝ እሱ ቤቱን ልቀቂ ግቢውን ልቀቂ ብሎ ሲከሰኝ አብሮ ከሰሰን እሱንም ፍርድ ቤት እየተከራከርን እያለን ምንም ነገር ቢመጣ አንተ ምንም የሚያሰጋህ ነገር የለም ምን ላይ ነው እሱ ሰው መክሮት አሁን እንግዲህ ሁለቱንም ታልከሰስ ካንዱ ሲወሰንበት ደግሞ አንዱ ይቀርብሃል ብሎት ሊሆን ይችላል መካር ምናምን አልኩት እኔ እና አይዞህ ምንም ስለሱ ክስ አትፍራ ይወሰንም በእኔ ላይ እንጂ አንተ ምንም አትሆንም እያልኩ የመከርኩት እያለው ከለታት አንድ ቀን እሱ ቀድሞ ሁሉ ጊዜ በ12 ሰዓት ቤቱ ነው የሚገባው ተስራ ማለት ነው እሱ ቆይቶ በኋላ ሲመጣ በራን ኳኳና ሲለው ዝም አለው መልሰና በር ሲያንኳኳ አናገረው እዚህ ያለሁበት ቤት ብትሆን ጥሩ ነበር አለው የሆነች እንግዳ ሴት መጣን የሴትየዋ ጋር እየተነጋገርኩ ነው ለመድናት አሁን ሲለው አይ በውሳኔ እሷን ሳስጥቼ ከዚህ ከቤት ተግቢ ያስጥቼ ነው እንጂ ተዚህ ቤት እዚያ ቤት አልገባም አለ ያሱ ያለበት ቤት ጥሩ ቤት ናት ያለበት ክፍሉ እሷ ማለት ነው ላንተ ጽዳቱ ምለውንም ይሻላል ብዬ ነው ሲለው አይ በውሳኔ እሷን አስለቅቄ ነው ምናምን ሲለው እኔ አሁን እንዲህ አልኩት ምን ባደረግክ ነው አንተ ለሱ ቤት እና ተቀመጥ የምትለው አልኩት ሲለው እንደው ነገር ላብርድ ብዬ ነው አለ አይ እሱም በውሳኔ ብሏል እኔ በውሳኔ ለቅልታለሁ እንጂ አንተ ቤት የምትሰጥበት በምክንያት ነው አልኩት አንተ ተሄድክ ቃል ይዘመሄድ ነው ቤት የለኝ ተበቃ ይሄን ተነጋገራችሁ ከዛ ወጣ በቃ በዛው ቀረ ከዚያ በማግስቱ ጧት ተፍርድ ስንመጣ ውለን ቀጠሮ ተቀብለን ስንመጣ ግብል ሳይቀም ቤተሰብ እንጀራ ይበላል ልጅ አለች እኔ ጋር የምትኖር ምግብ ስጪኝ አላት ወይ እንጀራም የለም ነው ወፍጥለሽ መጣሽ አልኩና እንጀራ እንትን ስንል ፍርፍራ ፈርፈርና ዳቦ ሻይ አርገና ስናቀርብለት ሻይና ዳቦ አምጥተውት ያንን ትቶ ስልክ አስደውሉኝ አላት ነይ ደውይልኝ ስልክ ይላታል ልጅቷ ስልክ መስዳ የኔን ስልክ ወስዳ ስትደውልለት ፈቃድ መሙላት እችላለሁ ያለ ትለኛለች እና ያው ስልኩ መልሶ ሄዶ ሲያበቃ እዛ ቆይተው ደወሉለት በዚያው በእኛ ስልክ አሁን በዚህ በስልክ ወንደሰን እናገኘዋለን አሉ የለም ስለዚህ ተመስሪያ ቤት ነው የምንደውለው አሉ አይ ወደ መስሪያ ቤት እኮ ነው የመጣው ስንላቸው አንድ የሚያስተካክለው ነገር ስለነበረ ነው አሉ የትኛው መስሪያ ቤት ማለት መጨረሻ የሚሰራበት ተመድን ሲሉ አይ እኛ ተመስሪያ ቤት ነው አንድ ያልተስተካከለ ነገር እንዲያስተካክል ነበረ ሲሉ መጣሱ ታዲያ ሲመጣ እንዲህ ተባልካል ነው ያ ቅድሙ መሳይት አለ እንደገና እንጀራ እየተጋገረ ነው እንጀራ ያረጋችና ልጅቷ እንደገና ምሳ ሰጠችው በልቶ ሄደ ከዚያ ማታ ያው ቤቱ መጣ አደረ ጧት ለሊት ተነስቶ ወደ 10 ሰዓት ላይ ይሆናል አንጓጓብን ሲያንጓጓ ከፈተችለት ልጅቷ ውሃ ወሰደና ገላውን ታጠበ ገላውን ሲታጠብ
እና እኔ እንዲህ በቀዳዳ ሳየው በር ላይ ሆኖ እግሩን በፎጣ ምናምን አደረቀና ሸሚዝ ለበሰ፣ ሱሪ ለበሰ፣ ጃኬት ለበሰ ሄደ። እኔ አሁን ጨለማ ነው ወደ ሊሄድ ነው በአሁን ሰዓት ብዬ ወጥቼ ላይ ወስል ወደ ላይም አልታየንም ወደ ታይም አልታይሽ ላይ ዝም ብዬ ተመልሼ ስመጣ በሩ ክፍት ነው። እንዴ ደግሞ ምን ታያለሽ ይለኛል ብዬ ዝም ብዬ ቤቴ ገብቼ ሳስተውሎ ቀረ በቃ ይሄ ነው መጨረሻው። 2004 ህዳር 1 ቀን ስለዚህ የሰራባቸው ቦታዎች ተጠቅሰዋል። ፎቶግራፍ አለው። በተለይ አብራችሁ የሰራችሁ በተለይ የመጨረሻው አዲስ አበባ መድን ድርጅት አይደለ? አዎ መድን ድርጅት ነው። መስሪያ ቤት ሰራተኞች ያው በቀላሉ ታውቁታላችሁ ብለን እናስባለን። ለማንኛውም አንተም የት እንዳለ እናት ይፈልጉሃል በዚህ መልክ። እሱን የምታውቁ ደግሞ ሌሎች ካላችሁ ታች በተመለከተው ስልክ ቁጥር መረጃውን እንድታደርሱን አደራ እንላለን። እናታችን አምላክ ይርዳው፣ ቸር ያሰማን። እናታችን ቸር ያሰማን። እናንተንም እግዚአብሔር ይባርክ። አሜን አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን ሰናይት አባተ ትባላለች። ወንድሟን ለመፈለግ መጣለች እኛ ጋር። እንኳን ደህና መጣሽ ሰናይት። እንኳን ደህና ቆያችሁ። እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። ከወንድምሽ ጋር እንግዲህ የተለያያችሁበትን ታሪክ እስኪ ንገሪኝ። እሺ ወንድሜ ከአስመራ ተፈናቅሎ በ93 ነው የመጣው። አሁን ሲመጣ ወደ መቀሌ ነው የገባው። መጀመሪያ ማን ይባላል ስሙ? ይስሐቅ አባተ። በኋላ እዛ መቀሌ 1 አመት እንደቆየ እኔ ደግሞ በ94 ስመጣ መቀሌም የለም፣ ቢፈለግም ያየው ሰው የለም። መቀሌ እንደገባ ግን አውቀናል። ከዛ ቀጥሎ ከ7 አመት በኋላ ደግሞ አንድ ወንድማችን አግኝቶት ደሴ አግኝቼዋለሁ አለኝ። እዛ አውቶቡስ ተራ አካባቢ ማለት ነው። እሺ አሁን በቃ የት ብዬ ልፈልገው? እኔ ደሴ ሄጄ ነበረ ግን አድራሻ ስለሌለኝ ማግኘትም አልቻልኩም። እናቴም አሁን መጣለች ከአስመራ 7 አመት አድርጋለች። ቀንና ሌሊት እያለቀሰች ነው ያለችው። ይፈልጋል። አዎ በጣም አይቼው እንኳን በሞትኩት እያለች ነው በቃ። ማማም እዚሁ ናቸው ያሉት? አለች። አዎ መጣለች። አቅም ስለሌላት ነው ያላመጣኋት። ወንድም እንጃ ምን ልበል እንግዲህ 23 አመት ነው የሆነ ፍንጭ ምንም እዚህ ታየ ምናልባት በቃ ደሴ ያየ ነው አሉ። መጨረሻ ከመቀሌ በኋላ ከመቀሌ ደሴ ያየሁት አለ። አንድ ያስመራ ልጅ ነው። እሺ ከዛ በኋላ እኔ ወደ ቅድስት አርሴማ ሄጄ ነበርና እዛ ላፈላልጎ ብዬ አድራሻም የለኝም፣ የት ብዬ ልፈልገው? ከዛ በኋላ በቃ ይስሐቅ ምናልባት ሊያገኛችሁ እንኳን ቢፈልግ ሊመጣበት ሊያቆም የሚችለው አድራሻም አልነበራችሁም? የለንም በዛን ሰዓት የለንም። እሱ ቀድሞ ነው የመጣው። ቀድሞ ነው የመጣው። ስለዚህ አለመገናኘት ነው የሚሆነው። እንግዲህ አሁን እናንተ እህቱም እናቱም በህይወት ኖረው እየፈለጉት እንደሆነ ሲያቅ ሲመለከተኝ ፕሮግራም ይመጣል ብለን ተስፋ እናደርጋለን። እግዚአብሔር ይርዳኝ። አሜን። እግዚአብሔር ይርዳችሁ። አሜን። በጣም እናቴ በጣም ተጨንቃለች። ትልቅ ናት፣ አዛውንት ናት በጣም። ማን ይባላል ስማቸው? አደይ ለተንኬል ኦባ ገብርኤል ለተንኬል ትባላለች። ይስሐቅ የሚያስታውሰው እስቲ ሌሎች ስሞች የወንድም ንጉሴ አባተ፣ ወይና አባተ፣ እንደዚህ ነን ቤተሰብ። ወንድሞቹ እህቶቹ በጣም ወንድሜ በጣም እኔ እንጃ ምን ልበል። ይስሐቅ አባተ በጣም ታዋቂ ነው፣ ኳስ ተጫዋች ነበር አስመራ። ፎቶግራፉን የምትመለከቱት በምስሉ ላይ እንግዲህ ቤተሰቦቹ እየፈለጉት ነው። ሰናይት እህቱ፣ እናቱ፣ ወንድሞቹ፣ እህቶቹ ሁሉ እየፈለጉት ስለሆነ መጨረሻ ላይ የታየው ደሴ እንደሆነ እንግዲህ እህቱ ነግራናለች። ይስሐቅን የምታውቁ አንተም ይሄን ፕሮግራም ካየ ከቤተሰቦች እንድትገናኝ ከታች ያለውን ስልክ ተጠቃሚ። እንግዲህ እግዚአብሔር ይርዳችሁ ለእናንተ። አሜን አሜን። አመሰግናለሁ። መልካም እድል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ቀጣይ ወንድማችን ታሪኩ ሊነግረን መጥቷል። እንኳን በሰላም መጣ። እንኳን በሰላም ጠብቃችሁ። የሚፈልገው ማን ነው? ወንድሜ ነው። ነጋ አለም ይባላል። ነጋ አለም። ነጋ አለም። አለም ያባት ስም ነው? አይ የልጁ ስም ነጋ አለም። እሺ። ደምስስ። ነጋ አለም ደምስስ። መልካም። ያንተ ስምስ? የኔ ሸዋረጋ መኮንን። ሸዋረጋ መኮንን። በእናት ነው የምትገናኙት? እኔ ከአጎቴ ጋር ነው ያደግኩት። ስለዚህ መጠሪያዬ በአጎቴ ስም ነው። በጣም ጥሩ እንጂ በእናትም በአባትም ትገናኛላችሁ? በእናትም በአባትም እንገናኛለን። ታላቅህ ነው ታናሽ? ታናሽ ነው። እንዴት ነው የተለያያችሁት?
በእርግጥ እኔ የነበርኩት ከአጎቴ ጋር ስለነበረ እሱ አዲስ አበባ ነበር ወልቂጤ ነበር የሚኖረው መጀመሪያ ማለት ነው። ከወልቂጤ ጅማ ላይ ወንድም አለው ሌላ ማለት ነው። ለኔ ወንድም የሆነ ጅማ ላይ ወንድም አለው። እሱ ጋር ሄዶ እየኖረ እየሰራ ነበረ። ከዛ በሆነ ባለመግባባት ምክንያት መልሶ ወደ ክፍለ ሀገር ሄደ፣ ጉራጌ ሀገር ሄደ። ከዛ በኋላ እዛም የሆነ ስራ ሰርቶ ምናምን ቤተሰቦችን እያገዘ ነበር። ተመልሶ ጅማ ወዳለው ወንድሙ ሄደ። ከዛ በኋላ መልሶ ባለመግባባት ምክንያት ይመስለኛል ወጣ። ተመልሶ በወጣ በዛው ቀር አልመጣም። ኦልሞስት አሁን 8 ዓመት በላይ ምናምን ይሆናል። 8 ዓመት። ኦኬ። ፍንጭ አለ ከዛ በኋላ የታየበት? አዲስ አበባ ላይ ታይቷል ወደ መገናኛ ተብሎ ነበር። እሺ በቃ እሱ ነው ያለው። መልካም። ቤተሰቦቹ እናት አባታችሁ፣ ወንድም እህት፣ ሌላ እሱ የሚያውቃቸው ስሞች ቤተሰብ? እስኪ ወንድም አለ ወርቁ የሚባል፣ እናት ገጠር ናት ያለችው፣ አባትም ገጠር ነው ያሉት። የአባታችሁ ሙሉ ስም? ደምስስ ንጋኔ። እናትም ውዱ፣ የአባትን ስም አላውቀውም። እንግዲህ ሙሉ መረጃ ነው። ፎቶግራፉም አለ። የመጨረሻው የታየው መገናኛ አካባቢ ነው የሚል ነው። እንግዲህ ወንድማችን አንተም ይሄን ፕሮግራም ካየ እሱን የምታውቁ ደግሞ ያያችሁ ካላችሁ ታች የተመለከተውን ስልክ ቁጥር ተጠቀሙ። ለአንተም ለቤተሰብም መልካም እድል እንመኝላችኋለን። አመሰግናለሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን አባቷን ለመፈለግ መታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንታወቅ። እሺ፣ ብርቱካን ከበደ እባላለሁ። አቶ ከበደ ናቸው የሚፈልጉት? አይ በአያቴ ነው የምጠራው። እሱን አላውቀውም። እሺ፣ ታሪኩን እስቲ ያጫውትሽ ሙሉ። እኔ አላውቀውም አባቴን ከና ፎቶ ነው የማውቀው። እሺ። እናቴ ስትወልደኝ መቶ ነበረ ስባል ሰምቻለሁ። ከዛ በኋላ አላየሁትም፣ ፎቶ ብቻ ነው ያየሁት። የት ነው የተወለድሽው? ያደግሽው? አሰላ። እና ከዛ ውጭ እኔ እሱ አሰላ ነው የሚኖረው ስባል ነው የማውቀው እንጂ እሱ ምንም አይቼም አላውቅም። ታሪኩን አጫዎችን። እናትሽ አንቺን ሲወልዱ አብረው ነበር የሚኖሩት? አይ ተማሪው ነው። እናት ተማሪ ነበሩ? እሺ። 10ኛ ክፍል ተማሪ ሆኖ ነበር እኔ የተፈጠርኩት። እሺ። ከዛ በቃ እሱም በዛው ጠፋ። ተመልሶ አልመጣም፣ አልተጋቡም ማለት ነው። ኦኬ። እናትሽ ምናልባት ስለ አባትሽ የነገሩሽ ታሪክ አለ? የት አካባቢ ሰው እንደሆኑ ከፎቶግራፍ ውጪ ማለት ነው? አሰላ ነው፣ አሰላ ወይም በቆጂ ነው ያለች። ኦኬ። አሁን አንቺ የት ነው የምትኖሪው? እኔ አዳማ ነው የምኖረው። እሺ። ቆየሽ ከአሰላ ከወጣሽ? 10 ዓመት ሞልቶኛል። ስለዚህ እስከዚያ ጊዜ ድረስ አሰላ እሳቸውን ስታፈላልጊ ነበር ማለት ነው? አሰላ በቆጂ ሕፃን ስለነበርኩ ያኔ አላፈላለኩም። ወደ አዳማ ከመጣሁ በኋላ ነው እኔም እሱን ያወቅኩት። አያቴ ጋር ስለነበርኩ ያወቅኩት ከዛ በኋላ ነው። እናትሽ የት ነው ያሉት? አርሲ ሮቤ። እዛው ነው የሚኖሩት? ከአባትሽ ሌላ ወንድም እህት አለሽ? ከአባቴ ውጪ ነው እንጂ በአባቴ የለኝ። የአባትሽ ሙሉ ስም ማን ነው? አለማየሁ ይባላል። አለማየሁማ? አባቱን አላውቅም። ስለዚህ አሁን አባትሽ ሊያስታውስ የሚችለው ነገር አለ? የእናትሽን ሙሉ ስምና ሌሎች? እሺ። አብሮ የተነሱ ፎቶ አለ? አለ። አዎ። እሺ። እሷ ደስታ ከበደ ትባላለች። የእናትሽና የአባትሽ ፎቶግራፍ አንድ ላይ ማካለ በጣም ቀላል? አንድ ላይ ነው ያለ። በጣም እሱ በጣም ቀላል ነገር። አንቺ የተወለድሽበት አካባቢ የት ነው? አሰላ። አሰላ የት? መቼ? 1998። አሁን 20 ዓመቴ ነው። ያኔ ነበር የተወለድኩት። በጣም ጥሩ ፎቶግራፋቸው ስላለ እሳቸው ራሳቸው ልጅ ለካ እንደዚህ አምሮባት ብለው ቶሎ ነው የሚመጡት። አድጋ ታዲያስ ብዬ ተስፋ አደርጋለሁ። ጎሽ፣ ዋናው እሱ ነው። አባታችን እንግዲህ ያው ይፈልጋሉ። ምናልባት ያንቺ አባት ከሆኑ በጣም ትልቅ ሰው ላይሆኑ ይችላሉ። አዎ፣ ጎልማሳ ነው የሚሆኑት ነው የሚሆኑት። አሁን እንደኔ ነው የሚሆኑት። አንተ ልል ብዬ እኮ ያዘኝ ተገዳደረኝ እኮ ያዘኝና እንግዲህ ይፈልጋሉ ማለት ነው። ለማንኛውም ፎቶግራፉ አለ። ስለዚህ ልጅ ደግሞ ያው ናዝሬት ነው ያለችው አዳማ። ማንኛውም መረጃ ካለ ታች በተመለከተው ስልክ ቁጥር መረጃውን አድርሱ እንላለን። መልካም እድል እንመኛለን ለእህታችን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዕለቱ የመጨረሻ ወደሆኑት እንግዶቻችን አልፈናል። እንግዲህ እናት ልጃቸውን ለመፈለግ ነው የመጡት። ምን ነው የሚሆኑት? አክስት ነው የሚሆኑ። የአባትህ እህት ናቸው እሳቸው? እሺ።
የእሳቸው ልጅ ነው የሚፈለገው። የጠፋችሁ ሴት ናት። እንኳን ደህና መጣችሁ። በገነጋን በገነጋን የደንስንስ መጀመሪያ እስኪ እንተዋወቅ። መቃንኬ ቦጌ ከተማ መቃን እሺ አዳኑ ድርባ ኑቲሚ ጊዜ በደም ቱርቶ ጋሰጋለ ኦኖ ሪገደስ የተነነ ወዱ ተዝዋሺ ደጋው ለፈንበር ባለ ኢሳይቴ ተነደራስን ትከናቸው ደፈ ኢምቦኒ ቦጌ በቃ ዋንጆ ወቻ ከበዲ ወገሞ ከበዲ ናኖሽን በዲ ደበዱ ማለት ኢምቦኒ ኤርገባደ ወጋ ኩዳ ፉሪ ኡምሪን እሺ ላክ ወጋ ሰጋሊት በደ ዮም ቱርታማ ወጋ ኩዳ ፉሪ ኤርገባደ ወጋ ኩዳ ፉሪ ጎሮ ዳበደ እሰት ጎሮ አዲስ አበባ አስመት ማነ ነማ በደ በር እሺ ወሊገል ኡምሪሻ ማናን ነው ጋር ግደሚ ሰዲ ያፉሪቲ የት ነበር የሚኖሩት መጀመሪያ? ጎሮ አካባቢ ነበር። እዚሁ አዲስ አበባ። እሺ ከዛ ነው ጠፋችሁ። ከሚኖሩበት ቤት ውስጥ ነው ጠፋችሁ ማለት ነው። ሰዓት ሰዲ በደ ገና መከጃ በሪ ሰዓት አካባቢ ነው ወጣ። እንደወጣች አልተመለሰች ነው ማለት ነው። እሺ እስቲ ስንት ልጆች አሏቸው እሷ ስንተኛ ልጅ ናት? አብረው ነበር የሚኖሩት ወይስ ሰው ቤት ገብታ ነው? ታሪክ በደንብ ይንገሩ። ጆሌ ለማን ቀባዩ ተቆሮ ያላ በደለመ እሺን ያላ በደ እርጋሲ ሞ ተክቲ ቀባ እሺን ለመፋ ሰደፋ ምን እርትሽና እርጋሲ ነርገደ 3 ልጆች ነበራት። እሺ የመጀመሪያ ወንድ ልጁ እሷ ጋር አልነበረም ያንም። ከዛ በኋላ እንኳን ሞቶበታል። አሁን ከዛ ወዲህ ደግሞ እቺ ተወለደች። እቺም እንደዛ ተወልዳ በ9 ዓመት ጠፋችበት። አሁን ደግሞ 3ኛ አንድ ልጅ አላት ነው እንደዛ ተምታረክ አዳኑ እኮ እንዴት ነው የጠፋችሁ? ሰው ቤት ገብታ ነው የጠፋችሁ ወይስ አብረው ነበር የሚኖሩት? አንድ የዛኛ ሰዎች ቤት ውስጥ አንድ ላይ ነው የሚኖሩት። እነሱ ሰዎቹ ሰራተኛው ነው። እሺ ልጃን ወዘ ነበር እነሱ ጋር ስትኖር ነበር። አንድ ላይ ነው የሚኖሩት። አንድ ላይ ነው የሚኖረው እዚሁ ጎሮ አካባቢ። እሺ ከዛ እንግዲህ ከጠዋቱ ወደ 3 ሰዓት አካባቢ እንደወጣች አልተመለሰች ነው የምትለው። ወዴት አገሩን ታውቀዋለች ግን ሰፈሩን ኖራለች። ትምህርቱን ላይ ገብታ ነበር። ጋልቶ ጋቶ ኩቻ ጀዱርቴ 1 ዓመት ተምራለች ለጎሮ አካባቢ። ኢሳነ መገረ መሳቲ ኦሬዲ እኮ ልጅቷ ትልቅ ነች እኮ ቤት የሚጠፋበት 9 ዓመት እኮ ነች። እና አዲስ አበባ ገብታ ደግሞ 1 ዓመት ከኖረች በኋላ ነው ይሄ ነገር። የት ነበር መጀመሪያ የሚኖሩት? ወደ ሙገር ነው። ሙገር ወለለዳቸው ወደዛ ነው። ስንት ዓመት ሆናት አሁን ከጠፋች? 15 ዓመት ሆናል እንግዲህ ከጠፋች ኦልሞስት እድሜዋ 3-4 ይሆናል ማለት ነው። እዛኛው ጋር ሲደመር አድራሻ ቀይረዋል ወይስ አሁንም ጎሮ ናቸው እነሱ? ሰዎቹ የሉም። አሁን ፈልግ ራሱ የሉም። እሷስ የት ነው ያለችው? አሁን ተመልሳ ወደ ትውልድ ሀገር ተመልሳለች። የት? ሙገር። ስለዚህ አሁን ምንም ፍንጭ የለም። በቃ ተፈልጋ ማተገኘች ምንም ፍንጭ የለም። መልእክት ካለሽ ያኔ ማርጋጭ በርባዴስ ስንት ሰደራ ከነደን አከና በርባዳን ጀደና ደራሰን ረጎደደን ገላፋን አርጉሽን በርባዴ አጅራት ይኸውልህ ካለችው መኖሩን እንድታሳውቅን እና ይሄንን ነው በቃ እኔ የፈለኩት። ካለችን በሰላም ትኖር፣ ግን የምትኖር ከሆነ መኖሯን ብቻ ታሳውቅን ነው ታሳውቅኝ ነው። ደግሞ ከነ ፋሚሊው ነበሩና ፎቶ ሰተን አልወረድ መልካም ደራሰን ይትገና ደጋር ዋቆ ጂኖ ነርገደ ደስ ኤምቦይ ሙሉ ስም እኛ የምንለው ገጠር ላይ ያኔ ስሙኒ ነበር የምንለው የቤት ስም። የትምህርት ቤት ስም ደግሞ እዚህ መታ አዳኑ ድሪባ ነው የምትባለው። እንግዲህ አዳኑ ድሪባ ተፈላጊ ነሽ። አዲስ አበባ ጎሮ አካባቢ እንግዲህ 9 ዓመት ልጅ ሆነሽ እንደጠፋሽ ከዛ በኋላ ምንም ፍንጭ የለም። እናትሽ ደግሞ አሁን አዳበርጋ ሙገር አካባቢ ነው የሚኖሩት። ምናልባት እንግዲህ የነበርሽበት አድራሻ ላይ የነበሩ ሰዎች አሁን ስለለቀቁ መተሽም ከሆነ ጎሮ ላታገኛችሁ እንደምትቺ ነው ያሰቡ ያሉት። መኖርሽን ብቻ እንፈልጋለን ብለዋል። ምናልባት የልጅ እናት ሆናም ሊሆን ይችላል፣ ብዙ የምስራች ሊኖር ይችላል። ለማንኛውም እናትሽን ቤተሰቦችሽን እንድታገኘ አደራ ለማለት እንወዳለን። እሷንም የምታውቁ ጥቆማ እንድትሰጡን እንጠይቃለን። እንግዲህ የዛሬው የአፋላጊ ፕሮግራም ይህን ይመስላል። ሁሌም ይህንን መልእክትን እነግራለን። ታች የተመለከተው ስልክ ቁጥር ቤተሰብ ለማገናኘት ብቻ እንጂ ለምዝገባ የማያገለግል መሆኑን አሁንም አደራ ለማለት እንወዳለን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ።
ነው።